ዓለም እዚህ ደረሰችው በትራንዚሽን ነው። የሆነ ሳብጀክት እንድንወድ የሚያደርገን መምህር አሁን ባህላችን ፖለቲካችንንም እንትን ያደርጋል ኢንፍሉዌንስ ያደርጋል። የት ግቢ መማር ፈልገ የት ደረሰ የሆነ ሐኪም ዶክተር ደግሞ ሰፈር ላይ ካዩ ዶክተር ምን ያምኛል። ባዮሎጂ ምን አይነት ትምህርት ነው? ከዛ አምስተኛ ክፍል የሆነ አስተማሪ ተቀየረ። በቃ ማት ጣላው። አሁን ባዮሎጂ መማር የሚፈልግ ሰው ምን አይነት ኳሊቲ ሊኖረው ይገባል ብለህ ታስባለህ? የሆነ ሰንበዲ ካንተ በተቃራኒ ያለ ሰው ካለ ምንም አይነት መልካም ነገር የለውም። ኦፕሬሽን ተደርጎ አምሮ ውስጥ ቢገባ አይገባም። ፖለቲከኞቹ የዜሮ ድምር ፖለቲካ ይሉታል። በቃ የሆነ ነገር ረጅም ጊዜ ላይ ፎከስ አድርጌ እንዳነብ እንድማር ሌሎች ነገራቶችን አግዞኛል ብዬ አስባለሁ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወዳጁ ተመልካቾቻችን እንደምን አላችሁ? በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰላችሁ የሚገኘው ሪሳላ ፖድካስታችን ሳምንቱን ጠብቆ በሰዓታችን ወደ እናንተ መድረሳችንን ጀምረናል። ዛሬም ሌላ እንግዳ ይዘን መተናል። የተለያዩ ጨዋታዎችን እንጫወታለን። ከሱ ጋር የሚኖረን ቆይታ ያማረ እንደሚሆን ተስፋ አድርጋለሁ። ምናልባትም ይህንን በሚንበር ቴሌቪዥን መከታተል ከቸገራችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ መከታተል ትችላላችሁ። ሰብስክራይብ፣ ሼር፣ ፎሎ ማድረጋችሁን አትርሱ። አብራችሁን እስከ መጨረሻው ስለምትቆዩ ከልብ እናመሰግናለን። እንኳን ደህና መጣ። እንኳን ደህና ቆያችሁን። እስኪ እንተዋወቅ። ያው እኔ ባቅህም አብረን ከስሜ ልጀምርና ሙሉ ስሜ አባስ አብዱ አባፊጣ ይባላል። የአባፊጣ ስል እንደሆነ ያስታውቃል፣ የት አካባቢ እንደሆነ ያስታውቃል። ብራንድ ስም ነው። ብራንዱ ደግሞ የሚወክለው ጅማን ነው። አብዛኛው ጊዜ የጅማን ሰው አንድ የምትለይበት ስም ወይ አባቱ ስም ወይ አያቱ ስም አባፊጣ ወይ አባባ ካለበት የጅማ ሰው መሆኑ ግልጽ ነው። ስሜ እንግዲህ ይህን ይመስላል። ምንድነው? እስኪ በዛው አብራራልና አባ የሚጨመርበት አባ የሚባልበት ዋናው ምክንያት አሁን ለምሳሌ የኔ አያት ስም የመጀመሪያ ስማቸው ሁሴን ነበረ። ከዛ በኋላ የሆነ ደረጃ ሲደርሱ ያ ስያሜ ይቀየርላቸዋል። ለምሳሌ ካገቡ በኋላ የሆነ ደረጃ ሲደርሱ ሲወልዱ የሆነ መጀመሪያ የነበራቸው ስም ወንዶቹ አባ ይባላሉ፣ ሴቶቹ ደግሞ ሀዳ ይባላሉ። ሀዳ ፊራ ተብለው እንትን ይላሉ። ያን ዋናው አሁን ግን አይ ቲንክ ይሄ ባህል ብዙም የለም ከተማው አካባቢ ብዙ አሁን ያለው ነገር እንትን ያለው ነው የቀረ ነው። ግን አይ ቲንክ በጣም አሪፍ እንትን ነው ለመተዋወቅም ካልቸርም በጣም ወዶ ስም ነው። ከሁሴን ይልቅ አባፊጣ የሚለው ስም ሞር እንትን ያለውበት ማንነት ስለሚገልጽ እንትን አደርጋለሁ። አሪፍ። ጅማ ምን አይነት ልጆች ጅማ እንዴት ነው የሚያድጉት? እናንተ ስታድጉ የነበረበት ጊዜ ሊሆን ይችላል፣ አጠቃላይ አሁንም እስካሉ ጅማ ያው ሁሉም ኢትዮጵያ ውስጥ ያለ አንድ የሚያድግ ሰው የሚያድግበት አይነት አኗኗር ነው። ምንም የተለየ ነገር የለም። አዲስ አበባ የሆነ ሰምቲንግ ከተማ ላይ የሚያድግ ልጅ የሚያድግ ሁኔታ አስተዳደግ ነው። ሞሬኛ የ90ዎቹ ጊዜ ስለነበረ አስተዳደጋችን ያው ብይ ስንጫወት ኮርኪ ትክክለኛው ልጅነት አጣጥመናል ብዬ አስባለሁ። በዛ ሰዓት ስልክም አልነበረም፣ ኢንተርኔትም አልነበረም። በቃ መጫወት ነው፣ ብይ ነው፣ ኮርኪ ሰፈር ለሰፈር ኳስ ነው። በቃ በዚህ ነው ያደግነው እና እኛ በደንብ ልጅነታችን አጣጥመናል ብለን እናስባለን። እና በዚህ መልኩ ነው እንደማንኛውም አንድ ኢትዮጵያዊ ያደጋል። እንትን የሆነ ወቅት ላይ በኢኮኖሚ ምናምን እንደዚህ ቸገሬ ምናምን የሚሉ ሰዎችን ሲያይ ማውራት ይኖርብኝ አላውቅም። እና የኢትዮጵያ ሕዝብ በሙሉ ቸግሮት አንድ የሚኖረው ተመሳሳይ አይነት አኗኗር አይደለም የሚኖረው ምናምን እያለ ነበርና እንደው ጅማ ማደግህ አሁን ላለው አባስ ትልይ ያበረከተው ነገር ይኖራል? አረ ብዙ ነገር አበርክቷል። ጅማ ምንድነው እንደ አኗኗር የተለያዩ ሰዎች አብሮ የሚኖርበት አካባቢ ነው። የተለያየ ብሄር፣ የተለያየ እምነት፣ የተለያየ ሰው በጋራ በፍቅር የሚኖርበት ተከባብሮ የሚኖርበት አካባቢ ነው። በጣም ሰላም የሆነ አካባቢ ነው፣ ፍቅር የሆነ አካባቢ ነውና እዛ መወለዴና እዛ ማደጌ በብዙ መልኩ ጠቅሞኛል። አሁን ያለውበት ማንነት በብዙ መልኩ ሰርቶታል ብዬ መናገር እችላለሁ። ጅማ ኢንተረስቲንግ ከተማ ነች። እስካሁን ካላየዋቸው ከተሞች ናቸው። ኢንሻአላህ አዩ ተበደላል ኢንሻአላህ የሆነ ሰሞን እንትን በተለይ ሚዲያ ላይ መውጣት ምናምን የጀመረን ሰሞን ከጅማ ምናምን የተወሰኑ ሰዎች ቴክስት ያደርጋሉ ምናምን ጅማ መጥተህ ጎበኛት ይገባል ማለት ነው። ጅማ በጣም ብዙ የሚጎበኝ ነገር አለው። ከተማው መጎብኘት ትችላለህ። ብዙ ባህላዊ ቦታዎች አሉ። የንጉስ አባ ጅፋር ቤተ መንግስት አለ። ጅማ በጣም ብዙ በአንድ ጊዜ ለመጨረስ ማስችላቸው ብዙ የሚታዩ ነገራቶች አሉና እስካሁን እንግዲህ መኖር አልጀመርክም። ወራባ በዚህ እስኪ ስለ አስተዳደግ ትምህርት ቤት አንደኛ ደረጃ ምናምን የተማርኩበት ትምህርት ቤት አንደኛ ከኬጂ ረያ የሚባል ትምህርት ቤት ነው የተማርኩት። ኬጂ
2 ኬጂ 3 ኬጂ 1 የነገው ተስፋ የሚባል ትምህርት ቤት ነው መጀመሪያ አንድ ብዬ ጀመርኩት። ጄንዚ ነህ ማለት ነው አንተ? ነው በለኛው በፈረንጆች ከ97 ጀምሮ ነው ምናምን እንደዛ አይደል ጄንዚ የሚባሉት? ኬጂ የለም ብዬ ነው። ከዛ በፊት ኬጂ ነበር በእኛ ጊዜ። እኔ አሁን ኬጂ ደርሻለሁ፣ ኬጂ ተመሪያለሁ እኮ ካንተ በፊት። ከኔ በፊትም አይ ቲንክ እኔ ሁለተኛ ሶስተኛ ባች ነኝ መሰለኝ ከኔ በፊት ተማሩ ማለት ነው። ከዛ በፊት ቀጥታ አንደኛ ክፍል ነው የምትገባው እንጂ ኬጂ የለም። አንደኛ ክፍል ትገባለህ። እኛ በእንትን ነው በእድሜ ነው 4 ዓመት ሲሆን ነው ወደ ኬጂ የገባ ነው። ኬጂ ገና አዲስ ነበረ ልምምዱ እና ኬጂ 1 ኬጂ 2 ኬጂ 3 ተማርኩኝ። ጎበዝ ተማሪ አልነበርኩም ግን አንደኛ ወጣ ነበረ። በትምህርት አይደለም ይሄ የምግብ ውድድር ይዘጋጃል እና ሁሉ ጊዜ ሰርተፍኬቶቼ ኬጂ ላይ ሁሉ ጊዜ አንደኛ ነበር መውጣውና ከዛ የሆነ ደግሞ ኬጂ 3 በጣም ልቤ ተሰብሮ ነበረ። ሁለተኛ ውድድር ላይ 6 ሰው እንትን አለና እጃችን ታስሮ ነበረ ኬክ መብላት ነበርና ሶስተኛ ወጣውና በቃ በጣም ይዛን ጊዜ በጣም ከፍቶኛል። አልቅሼ ነው በቃ ቤተሰብ ነው ያጽናናኝና ኬጂ በጣም ደስ ብዙ ነገሮችን አሳልፈናል። ከዛ በቃ በቀጣይ በደንብ ራሴን አሻሽዬ ከዛ በኋላ ያው ከአንዱ ጥጥቻ ናቀው። ከዛ በኋላ በመብላት ነበር ውድድሩ። በቃ በመብላት ነበር ብዙ ጊዜ ፕሮግራሞች ይዘጋጃሉ የምግብ ውድድር ምናምን ያው ልጆች ምናምን ስለነበርን እና ብዙ ጊዜ አይ ዶንት ኖ እኔ ግን ትንሽ ጨጓራ በሽተኛ ሆኛለሁ ብዬ አስባለሁ። እሱም ሊሆን ይችላል አሁን ላይ የሳይንም ሊሆን ይችላል። ኤሌመንተሪ አንደኛ ክፍል ገባው። ከዛን ይሄ ኬጂ ላይ ነበር ነገር ቀነሰ። በቃ በጣም አቨሬጅ ተማሪ ነበርኩኝ። ይሄ ኖዋር ኖፔስ አይነት ተማሪ ምንም ጎበዝም ሰነፍም ያልሆነ ተማሪ ነበርኩኝ። አንደኛ እስከ 5 ጥሩ ሄድኩኝ። 6 7ም አሪፍ ነበርኩኝ። ከዛን 9ኛ ክፍል ስገባ ትንሽ እንደ መጎርመስ ነገር አልኩኝ። ያው የሚጠበቅ ነገር ስለነበር አዎ 9ኛ ክፍል ትንሽ አስቸገርኩኝ። ግን ብዙ አልቆየብኝም። 10ኛ ክፍል እንትን አልኩኝ ተረጋጋው። 10ኛ ክፍል ተረጋጋው ነው ወደ ቀልቤ የመጣው። ከዛ በኋላ ጥሩ ነበረ። 10ኛ ክፍል ውጤት መጣ ማትሪክ። ከዛ በኋላ ትምህርት አቆምኩኝ። መርከዝ ለመግባት ብዬ 2 ዓመት ኦልሞስት ትምህርት ትቼ አቋርጬ ዊዝድሮ ነው የሚባለው ትሞልቼ። የዛኔ በእኛ ጊዜ ማትሪክ በጣም እንትን ነገር ነበር፣ በጣም ትልቅ ነገር ነበርና ከተፈተንክ በኋላ ነው ሳትፈተን ተፈተኝ አልፌ ተነስቼ ማለት ነው። እና ብዙ ሰው ተቃውሞ ነበር እንዴ የዛኔ ውጤት እንግዲህ በእኛ ሰዓት ላይ በጣም እንትን ነበረ። 10ኛ ክፍል ውጤት መምጣት በጣም ትልቅ ቢግ ዲል ነበረ። እና ውጤት መጣልኝ። ከዛ አይ በቃ ትንሽ ማዘርም ደግሞ በጣም የዲን ሰው ነችና እሷም በጣም ፍላጎት ስለነበራት እኔም ፍላጎት ስለነበረኝ 10ኛ ክፍል ፋይል ዘጋንና ትምህርት አቋርጬ 2 ዓመት መርከዝ ገባው። መርከዝ አባጂፋር ይባላል። ትልቅ መርከዝ ነው ጅማ ላይ። በጣም ብዙ ተማሪዎችን እንትን ብሏል አስተምሮ አስመርቋል። ከዛን 2 ዓመት ተምሬ ከዛን ድጋሚ እንደ አዲስ 11ኛ ክፍል ተማርኩኝ። 10ኛ ክፍል ስገባ ሁሉ ነገር አዲስ ሆነብኝ ትምህርት ሁሉ ማለት ነው። ምን ቸገረህ ግን? ከሰው ጋር መግባባት ቸገረኝ። እንዴት ማለቴ ያው መርከዝ ስትሆን አብዛኛው ነገር ከሰው ጋር ተነጠለ ነው የምትኖረው። የሆነ ቦታ ነው እንትን የምትለው፣ አንድ ቦታ ነው የምትበላው፣ አንድ ቦታ የምትጠጣው፣ ውሎ ሀዳራ አንድ ቦታ ነው የምታገኛቸው። ሰዎችም ተመሳሳይ ሰዎች ናቸው። ከዛ ያንን 2 ዓመት ልምምድ አድርገህ ተነስተህ ወደ ትምህርት ቤት ስትመለስ ደግሞ የተለያየ አይነት ካልቸር ያለው የተለያየ አይነት ሰው የተለያየ አይነት ጋር ነው የምትገናኘውና የተወሰነ አንዱ ሴሚስተር በጣም ቸገረኝ። እዛ ካለው ኢንቫይሮንመንት ጋር መላመድ ከተማሪዎች ጋር ምናምን በጣም የመነጠል አይነት ባህሪ ነበርና ያው ቀስ በቀስ አዳፕት ያደረኩት መጣው 10ኛ ክፍል። ከዛ ወደ 12ኛ ክፍል ደግሞ ያው አዳፕት ያደረክ ስትመጣ እንትኑ የቀለለህ ይመጣል። ከሰው ጋር ያለ ተግባቦትና ከሰው ጋር ያለ ግንኙነት እየጨመረ ይመጣል። 12 ላይ ተፈተንኩኝ። ያው ውጤት መጣ እንደማንኛውም ተማሪ። የሚገርመኝ እኛ የመጨረሻው እንትን ነበርን ኢንትራንስ ስንፈተን ይሄ አሁን አዲስ እንትን መጥቶ የለ ዩኒቨርሲቲ ገብተን ነበር የምንፈተነውና የኛ ሰዓት ላይ በቃ የመጨረሻ በተመደብንበት ቦታ የተፈተነን የመጨረሻ ባች ነን። እኛ ተፈትነን ዩኒቨርሲቲ እንደገባን ነው። ከኛ ኋላ የነበሩት ባቾች ናቸው ይሄ አዲሱ የትምህርት ሚኒስተር ህግ ከወጣ በኋላ የተፈተኑትና የኛ ባች በጣም በቃ ብዙ ነገራቶችን እንትን ብሏል። 2 ነገር አትርፏል የኛ ባች። አንደኛ ፈተናው የመጨረሻ ተፈታኝ ነበርን በዛ ሁኔታ የተፈተነ አንድ እሱ ነው። ከዛ በኋላ ደግሞ ዩኒቨርሲቲ ገብተን እንትን እንዳለን 1 ዓመት ደግሞ ተጨመረ። 3 ዓመት የነበረው 4 ዓመት ሆነ። እናንተ ከገባችሁ በኋላ ፍሬሽማን ኮርስ ተጨመረ ማለት እኛ ፍሬሽማን ኮርስ አላገኘንም። እኛ ፍሬሽማንን ጨርሰን ወደ ቀጣይ 2ኛ ዓመት ስንገባ ነው ፍሬሽማን የተጨመረውና የኛ ባች ብዙ ነገር ነው ሸወደን ያለፈው። ከእናንተ በኋላ ነው ኤግዚትም የመጣው
ከኛ በኋላ ኤግዚት የመጣው የመጨረሻ ባች ናችሁ ወይስ እኛ ከኛ አይ ቲንክ ሁለተኛ ባች መሰለኝ ኦኬ ከኛ በፊት ፍሬሽ ተጨመረ ከዛን እኛ ወተን አይ ቲንክ ከሁለት አመት በኋላ መሰለኝ ኤግዚቱ ምናምን መጣ እኛ ከኤግዚቱም ሰላም ነን ከኢንትራንሱም ሰላም ነን በቃ በሰላም ተገላገለን ልመልስህና ትምህርት ላይ ምንድን ነበር የሚያስደስት የምትወዳቸው ኮርሶች ከነበሩ እኔ ሽምደዳ ነበር ደስ ቢለኝ እና ባዮሎጂ በጣም ጎበዝ ተማሪ ነበርኩኝ ሳይንስ ትምህርት ቤት እንትን ይዘጋጅ ነበር ይሄ ለምሳሌ ተማሪዎች እርስ በርስ እንዲጠናኑ እና ስኬጁል ይወጣ ነበርና የኔ ስኬጁል ባዮሎጂ እንዳስጠና ነበር ባዮሎጂ አካባቢ ሳይንስና በጣም አንድ ተማሪ ለአንድ ተማሪ ያስጠናል ይከፋፈላል እንደዛ 3 ለምሳሌ 4 ተማሪ ሆነና ከዛ አንድ ተማሪ ያስጠናቸዋል ይመደባል አንድ ለ5 ማለት አንድ ለ5 ማለት ነውና ትምህርት ቤቱን አንድ ለ5 ይጀምራል ከዛ እኔ ዛኔ አካባቢ ሳይንስ ባዮሎጂ ሽምደዳ ነገር ጥሩ ነበርኩኝ ግሬዴም ሳይንስ ላይ እንትን ነበር ግን ከቁጥር ጋር በቃ ጸብ ነበረን ከመጨረሻ ድረስ ያው በጸብ አሁን ካለ ስራ ጋርስ ያውንማ ግዴታ ነው የዛኔ ትምህርት ነው አሁን ግዴታ ነው ቁጥር የዛኔ አይ ቲንክ አስተማሪዎቹም ይመስሉኛል የሆነ ሰዓት ላይ አሁን አንደኛ ሁለተኛ ክፍል ያለው በጣም ደስ የምትል አስተማሪ ነበረችልና በቃ ማስ 98 ነበር ማመጣ ከዛ አምስተኛ ክፍል የሆነ አስተማሪ ተቀየረ በቃ ማት ጠላው ኦኬ እንት ነው ብለህ ታምናለህ የሆነን ሳብጀክት እንድንወድ የሚያደርገን መምህሩ አስተማሪው ነው ምክንያቱም ተመሳሳይ ትምህርት እየተሰጠ የሆነ ሰዓት ላይ የምትወድበት ነው የሆነ ሰዓት ልጠላበት የምትችልበት ዋናው ምክንያት ያቀራረቡ ሁኔታ ነው እንጂ ትምህርቱ ከብዶም ወይም ደግሞ ትምህርቱ በጣም እንትን ሆኖም አይደለም ትምህርቱ ቀላል ነው እንትን ካልከው እኔም 7ኛ ክፍል እያለሁ ነው ማትስ የሚባል ነገር ያስጠላኝ ከነሰውየው ማለት በቃ ብዙ ጊዜ ነው አላቀም ማትስ አስተማሪዎች የነሱ ባህሪ ይሁን የተማሪ ባህሪ ይሁን አላቀም ብዙ ጊዜ ማትስ አስተማሪ እንትን አይሉም አይወደዱም ጋር ተደምሮ አይቀሩም በዛ ላይ ታሙ ይመጣሉ አይቀሩም ምናምን በቃ ማትስ አስተማሪዎች በቃ በጣም እንትን ናቸው ትምህርቱ የሰጣቸው ነገር ይሁን አላቀም በጣም ዲሲፕሊንድ ናቸው አሁን የሆነ አስተማሪ ቢያንስ በወር ውስጥ 2 ቀን 3 ቀን ይቀራል ሊቀር ይችላል 3 ቀን ማትስ አስተማሪ ግን ቀርቶ ምናምን አይ ዶንት ኖ ትዝ ብሎኝ አቅመስ ምናልባት እዚህ ጋር ልጠይቅህና ግን አሁን ከፍ ካልክ በኋላ አሁን ባለህበት እንትን ከዲሲፕሊን ጋር በተያያዘ አንሳው እስኪ እንዴት ለምሳሌ ማለት ማትስ አስተማሪዎች አይቀሩም ምናምን ማትስ አስተማሪዎች አይ ቲንክ የትምህርቱን ባህሪ ይመስለኛል ኦኬ አሁን ትምህርቱን ካየ ሁሉም ነገር የተገናኘ ነው ለምሳሌ ሞታ ኤክስን ተደብቃ ካላያሃት ነገ ብትመጣት በቃ ታገኛትም ሁሉም ያው እንትኖቹን ካየ ትምህርቱ የተያያዘ እኮ ነው ማስ 11ኛ ክፍል 9ኛ ክፍል ላይ ማስ ካልተማርክ 11ኛ ክፍል ላይ በምንም ተአምር ማለት ነው ኦፕሬሽን ተደርጎ አምሮ ውስጥ ቢገባ አይገባም ምክንያቱም 11ኛ ክፍል ያለን ማስ እንትን ፎርሙላ ሶልቭ ማድረግ የምትችለው 9ኛ ካለህ ቤዝ የሆነ ነገር ላይ ነው አንዱ ካንዱ ጋር የተገናኘ ነው የሚመጣውና የሆነ ቦታ ላይ ሚስካረክ አደረክ ነው እና ኮንቲኒዩስ ይፈልጋልና ያም ስለሆነ ይመስለኛል ማስ አስተማሪዎች ሁሉ ጊዜም በትምህርት ገበታቸው ላይ የሚገኙና ባይዘው የሚያስደንቅ ነገር እኮ ነው ተማሪ ብዙ ጊዜ ያው የትምህርት ፍላጎታችን የመጥፋቱ ጉዳይ ካልሆነ እንጂ እኮ ማትስ አስተማሪ እኮ በጣም መሸለም ያለባቸው ነው በጣም መደነቅ ያለባቸው የስንፍናችን ካልሆነ በስተቀር እንትን ወደ ኋላ መልስና ቅድም ከሰው ጋር መግባባት ምናምን ብለህ ነበር መርከዝ ምናምንና ሁለት አይነት እንትኖች ዲቤቶች አሉ አሁን እንደ ሙስሊም ተማሪዎች ሊግ ዋና ታርጌት ኦዲየንሳችን ተማሪም ነው ምናምንና በተለይ የትምህርት አቁሙ መርከዝ መግባትን የሚያበረታቱ አሉ ወይም ያው ከቁርአን ጋር ተያያዘ ማለት ነው ግን በዚህኛው በኩል ደግሞ አይ ትምህርት አቁሞ ሳይሆን ከትምህርት ጎን ለጎን ቁርአን ገር ነው ምናምን ለመታፈዝ ቀላል ነው በ2 አመት ውስጥ የሚሆነው በ4 አመት ውስጥ ምናምን ቢሆን ቢያፍዙ ይሻላል ከንትን አንፃር ይመስለኛል አሁን እኮ ሁለቱም የየራሳቸው ጥሩ ጎን አላቸው ደካማ ጎን አላቸው ለምሳሌ ራስ ሙሉ ፎከስ አድርገ ከትምህርት ወጥተ የሆነ ቦታ ገብተ ቁርአን መማር ማሐፈዝ ምንድን ጥቅም አንተን ዲስትራክት የሚያደርግ ምንም ነገር የለም በቃ 2 አመትም 1 አመትም ከሆነ ሙሉ ጊዜን ሰተህ ነው እንትምታደርገው ምንም ነገር ደግሞ ያው ትኩረት ያደረከው ነገር ነው እንትሚለው ቀልብህን እንትም ያደግ ነገር የለም የሚሰውስ ነገር የለምና መርከዝ ከትምህርት ተገለለ ስትገባ ያና አድቫንቴጅ ታገኛለህ ሙሉ ትኩረት ትምህርትና ቁርአን ላይ ነው የሚሆነው ሌላ ነገር ኢሹ እንትን አይመለከትም ሙሉ ውጤታማ እንድትሆን ያደርጋል እዚህ ጋር ግን ደግሞ ምንድነው በተቃራኒው እዛ በጣም የሆነ አይዲያል የሆነ ላይፍ ነው የምትኖረው መርከዝ ላይ በቃ ላይክ ለመላእክት ትንሽ የቀረበ አይነት ላይፍ ነው የምትኖረውና ያ ደግሞ ዋናው ማህበረሰብ ጋር ስትገባ ያን ነገር መኖር ያስቸግራል ምክንያቱም ማህበረሰቡ የተለያየ አይነት አመለካከት የተለያየ አስተሳሰብ ከብዙ አይነት ነገር ጋር ስለምትኖር በዛ ደረጃ የጠበቀውን ነገር ወተስ ለማግኘት ስትሞክር ሁለቱ ነገሮች ሊጋጩብህ ይችላሉና ትልቁ ትንሽ ቻሌንጅ የሚያደርግ ነገር እሱ ነው ምረጥ ብለስ እኔ እንደየሰው ባህሪ ይለያያል አንዳንዱ ሰው ለምሳሌ ትምህርቱንም እየተማረ እዚህ ጋር ቁርአኑንም ለማሐፈዝ
ሰዓት ወስዶ ሁለቱንም እኩል አድርጎ የሚያስኬድ ሰው ይኖራል። አንዳንድ ሰው ባህሪ አንዳንድ ሰው ደግሞ የሆነ ነገር ላይ በቃ አንድ ነገር ላይ ብቻ ፎከስ አድርጎ መስራት የሚችል ሰው ሊኖር ይችላል። እኔ ለምሳሌ አንድ ነገር ላይ ነው በአንድ ጊዜ ፎከስ አድርጌ መስራት የምችለው የምፈልገውም እንደዛም ስለሆነ እንደኔ አይነት ሰው የሆነ ሰዓት ላይ አንዱን ነገር አቆሙ እዛ ላይ ፎከስ አድርጎ ሰርቶ የሚፈልገውን ነገር ቢያገኝ አይ ደግሞ ሁለቱንም እኩል ማስኬድ ይችላል የሚል ካለ እኩል ማስኬድ ይችላል። ምክንያቱም እንትን ነው ማለት አትችልም የሆነ ነገር አስቀምጠው የሆነ ፎርሙላ እንዲ ነው ብለህ የምታስቀምጠው ነገር የለም። እንደየሰው ባህሪ አኗኗር ስለሚለያየና እንደየሰው ደግሞ አእምሮ የመቀበል እንትንም ይለያያል። እኩል እንትን የለንም አእምሮአችን። ያው ዲሲፕሊን እንደሆነ የሆነ ነገር ዲሲፕሊን መሆን ይፈልጋል። ውጭ ላይ ስትሆን ችግሩ እሱ ነው። ዲሲፕሊን መሆን ስለማንችል እኮ ነው። አሁን እዛ ስትሆን ሌላ ስራ የለህም። መርከዝ ስትገባ ብትፈልግም ባትፈልግም ከዛ ገብታል የሚጠበቅብን ነገር ታደርጋለህ። ኡስታዙ የሚሰጥን መመሪያ በየቀኑ ስኬጁል አለ። እሱን ተከትለህ ትሄዳለህ። የሚከታተለ ነገር አለ። ውጭ ስትሆን ግን በዛ ደረጃ መርከዝ ላይ እንዳለው አይነት እንትን የለም። ክትትል አይኖር ይችላልና ያ ደግሞ ምን ይፈልጋል? በጣም ዲሲፕሊን ይፈልጋል። እና ትንሽ ውጭ ላይ ዲሲፕሊን ካልሆንክ በጣም አስቸጋሪ ነው። እስኪ ስለ መርከዝ ቆይታህም ንገረን። ወላሂ መርከዝ በጣም ደስ የሚል ጊዜ ነበረ። ጓደኞቻችን ላይፉ ምናምን በቃ ስለ ይሄ የእንትን ዓለም ስለምትኖር ማለት ነው። ከቁርአን ጋር ከዲንጋይ የተገናኘ ህይወት ነው የምትኖረው። የምታየው ነገር፣ የምታነበው ነገር፣ የምትገናኘው ሰው በቃ ከኢባዳ ጋር ነው አብዛኛው ጊዜ የምታሳልፈው። ከቁርአን ጋር ነው የምታሳልፈው። የተለያዩ ኪታቦችን ነው የምትማሩና በህይወት ውስጥ የሆነ በጣም እንትን የምትሉ ጊዜ ነው። ሁል ጊዜም የሆነ ካሳለፍካችሁ የህይወት ተሞክሮች መካከል በቃ ኢንተረስቲንግ የሆነው ጊዜ ብትጠይቀኝ ያንን 2 አመት ነው። በጣም ደስ የሚል ቆይታ ነበረ። ሞዶም ጊዜ ነበረ። ብዙ ጓደኞቻችን እዛ ወጥተው ብዙ ደረጃም ደርሷሉና በጣም ሞደው ህይወቴ ነው። ብዙ ሰው አስተዋውቆኛል። ብዙ ነገር ከቤተሰብ ተነጠለ መኖር ምን ይመስላል የሚለውን ነገር ከዩኒቨርሲቲ በፊት ነው ቀድሜ ቴስት ያደረኩትና ብዙ ነገር ያስተምራል። በጣም ብዙ የሚናፈቅ አይነት ህይወት ነው። መርሃባ አሁን በተለይ እስከ 10 ተማር ከዛ መርከዝ ገባ። ከዛ 2 አመት ቆይተ ድጋሚ ወደ 11ኛ ክፍል ተቀላቀልክና 11 ላይ ትንሽ ተቸግሬ ነበር አልከ። በተለይ ለመግባባት ከዛ 12 ላይ ተላመድክ ምናምን። ሶ ኢንትራንስ ሲደርስ እንዴት ነበር የነበረው ዝግጅት? ከዛ ደግሞ ምን መርጠ ምን ደረሰክ? የት ግቢ መማር ፈልገ የት ደረሰክ? እኔ 11ኛ ክፍል እንደገባው በቃ ሜዲሲን መማር አለብኝ ብዬ ወሰንኩኝ። እሺ በቃ ሜዲሲን በጣም ኢንተረስት ሆንኩኝ። ከዛ በፊት ከ1 እስከ 10 ምን እንደማርም አላውቅም። ኦኬ 11 ስትገባ ከ1 እስከ 10 የነበረኝ ጊዜ በቃ እንደንትን ይቀያየራል። ለምሳሌ አንድ ጎበዝ ኳስ ተጫዋች ካየው ከ1 እስከ 10 በነበረኝ ላይፍ ላይ በጣም ኳስ ተጫዋች መሆን ያምረኛል። ከዛ የሆነ አንድ ደግሞ ኢንጂነር ሚዲያ ላይ ሲተዋወቅ ካየው ኢንጂነር መሆን ያምረኛል። የሆነ ሐኪም ዶክተር ደግሞ ሰፈር ላይ ካየው ዶክተር መሆን ያምረኛል። ከ1 እስከ 10 እና ከ1 እስከ 10 በቃ እንደ ስስት ነበር ትሪቹ ይቀያየር የነበረውና ከዛ 11ኛ ክፍል ስገባ ግን በቃ ሃይ ሜዲሲን መማር አለብኝ ብዬ በቃ በደንብ ተዘጋጀው ምናምን። የተለየ ምክንያት ነበረ? የተለየ ምን መሰለ የሆነ ሰዓት 11ኛ ክፍል ከመግባቴ በፊት ሆስፒታል አካባቢ በሆነ ምክንያት እመላለስ ነበረ ሰው ለመጠየቅና በቃ እዛ ሐኪሞቹ የሚያደርጉት ነገር ሳይ ሰውን ለመርዳት ሲል በቃ እኔም ያኔን ስሜት ተሰማኝ። ዋናው ጅማ ዩኒቨርሲቲ ዋናው ሆስፒታል አለ ጅማ ሪፈራል ሆስፒታል እና ያን 10 ጨርሼ ከመርከዝ እንደወጣው ማለት ነው ወደ 11 ከመግባቴ ክረምት አካባቢ ስመላለስ ነበር ለረጅም ጊዜ ሆስፒታል ሰውን ለመጠየቅ በፋሚሊ ኬዝ ማለት ነውና እዛ በቃ ሆስፒታሎቹን የሜዲካል ሁኔታውን ሳይ በቃ በጣም ሞር ኢንተረስትድ አደረገ። አይ ቲንክ እሱ ይመስለኛል እንድትሆን ያደረገው። እሺ ከዛ ምን ተፈጠረ? እንግዲህ እኛ ሀገር የተመኘውን ነገር ለማግኘት ትንሽ ያስቸግራል። 11 እንትን አልኩኝ 12 እንትን አልኩኝ። ያው ያመጣሁት ውጤት ሜዲሲን አያስገባም። ኦኬ ሜዲሲን አያስገባም። በቃ ያው ቁርጤን አወቅኩኝ ማለት ነው። ከዛ ምን ሞላው መሰለ እንትን ቀደም እንዳልኩ ማስ ምናምን ነገር ይሄ ቁጥር ነገር በቃ ሲሸሾ ነበረ። በቃ በፍጹም ዩኒቨርሲቲ ላይ በቃ መገናኘት አልፈልግምና ሜዲሲን ነበረ። ከዛን እንትን ነበረ ኢንጂነሪንግ ግን በጣም መጨረሻ ላይ ነው የሞላሁት። በቃ ዘላስት ማለት ነው። በቃ እንዳይደርሰኝ አድርጌ ማለት አሲስ ውጤቴ ኢንጂነሪንግ ያስገበኛል። ያመጣሁት ውጤት እንትን ነው የሚያስገባኝ ሜዲሲን ያስገባኝ። ከዛ እንትን አደረኩኝና ከዛ ሁለተኛ ላይ ናቹራል ኤንድ ኮምፒቲሽናል ሳይንስ የሚባል አለ። ኦኬ ምንድነው እሱ? ይሄ አፕላይድ ባዮሎጂ ኬሚስትሪ ምናምን እነዚህ እንትኖች ምናምን አሉትና አትሊስት ያው ምን ሚላ አመለካከት መጣ ሜዲሲን ስለነበረ ባዮሎጂ በማር ውስጥ ለውስጥ ይላል እንደዛ ቢልም ኢንፎርሜሽን ሰብቼ ነበርና ባዮሎጂ ስትማር ዋናው ነገር ከሰው ህይወት ጋር የተገናኘ ነገር ስለሆነ አፕግሬድ እያደረክ ወደዛ ትሄዳለህ የሚል ነገር ስለነበረ
ናቹራል ኤንድ ኮምፒውተር ሳይንስ ሞላው እዛው ደግሞ አሉ አፕላይድ ባዮሎጂ ኬሚስትሪ ፊዚክስ ማትስ ምናምን ከዛ ማትስ ጋር ነው ልገናኝ ነው ቴንሽን አመለጥኩ በኢንጂነሪንግ በኩል አመለጥኩኝ ብዬ እዚህ ጋር ልገናኝ ከዛ ውጤቴም ጥሩ ስለነበር በሰዓቱ ግቢ እንደገባን መጀመሪያ ትሞላለህ ከተመደብኩ በኋላ ናቹራል ኤንድ ኮምፒውተር ሳይንስ በእነዚህ ቢያንስ 5-10 እንትና ባዮሎጂ ኬሚስትሪ ፊዚክስ ጂኦሎጂ የሚባል አለ እኔ በነበርኩበት ሰዓት ላይ እነዚህ እንትኖችን ትሞላለህ ከዛ ውጤት ይታያል የኢንትራንስ ውጤት ከዛ እንትና ከዛ አንደኛ ባዮሎጂ ሞላው ከዛ ሁለተኛ ስፖርት ሞላው ከእንትን ለማምለጥ ማለት ነው ከማትስ ለማምለጥ ሶስተኛ ጂኦሎጂ ሞላው ከዛ ፊዚክስ እና ማትስ መጨረሻ ላይ ነው ሞላቸው ሁለቱም ማለት ነው ማትስን አስቀደምኩኝ ፊዚክስ መጨረሻ ላይ አደረኩኝ ከዛ ነው ውጤት ባዮሎጂ ስለሚያስገባኝ ያው ባዮሎጂ አፕላይድ ባዮሎጂ ገባው እና ዲላ ነበርኩ መጀመሪያ ፈርስት ስንተኛ ነበር የሞላው ዲላን አይ ቲንክ ሁለተኛ አምስተኛ ሞላው መጀመሪያ ጂማ ሞላው እዛው መማር ስለፈለኩ ከዛን ዲላ መሰለኝ አይ ቲንክ ሁለተኛ ምናምን ሞላውና ከዛን ዲላ ሁለተኛ ሰጠኝ ከዛ ሁለት ነው ይሰጠኝ ውጤቴ ማለት ነው ዲላ ሁለተኛ ከዛን ያኛውንም የናሽናል ኮምፒቲሽን ሳይንስ ሁለተኛ ሰጠኝ ከዛን ሻንጤን ሸክፍ ዲላ እንዴት ነበረች ዲላ በጣም ደስ ብትል ከተማ ነች በጣም ትንሽዬ ከተማ ነው ትንሽዬ ስለ ይሄ ለምሳሌ አዲስ አበባ የሚያቅሰው ከጅማ አንፃር ስታየው ትንሽዬ ከተማ ግን በጣም ደስ የምትል ሚሞቅ በጣም ይዘንብበት ከተማ ነውና ይሞቃል ይዘንባል እየዘነበ ያለ ባህል በጣም ያለባል ይሄ ጅብ ወለደ የሚባለው ነገር አለ አይደለ ፀሐይ ያየ ሲዘብ በቃ ዲላ እንደዛ በለው ይሄ ሁሌ ነው ጅብ የሚወልደው እዛ መስጠት አይ ዶንት ኖ በጣም ብዙ ናቸው በጣም ግሪን ነው ከተማው በጣም አረንጓዴ ነው ምንም አይነት አሁን ለምሳሌ ብዙ ጊዜ ሙቀትም ታገናኘው ምንድነው የሆነ በረሃ አካባቢ ስትሄድ ምናምን ሞቃል ብለህ ታስባለህ ዲላ ግን በጣም ግሪን ነው ዩኒቨርሲቲው ራሱ የሚባለው ግሪንላንድ ነበር የሚባለው በጣም ከተማው አካባቢ በጣም እንትን ስለነበረ ይሞቃል ግን እኔ የገባውበት እንትን ላይ አመት ላይ እንትን ነበር ትንሽ አየሩ ቀዝቀዝ ነገር ብሏል ሙቀቱ አልነበረም ደስ የሚል አየር ነበረ አንድ አመት እዛ እንትን አልኩኝና አልቻልኩም በህመም ምክንያት ለጅማ መጣሁ ጅማ ተመለስኩ እሺ የህመሙ የሚነገር ነው ወይስ አይ በደንብ ነው እንጂ የሚነገር ምን ተፈጠረ ያው ህመሙ ያው ዩኒቨርሲቲ ላይ ሁሉንም ያጋጠመው ህመም ነው ጨጓራ ነው ያው ኮመን ነገር ነውና ያው ዩኒቨርሲቲ ላይ ያው ምግቡን ታውቀዋለህ እኔ እንኳን አላውቀውም እንኳንም አላወቀውም እንትን ነው ምግቡ እኮ በጣም ጥሩ ነው ግን አንዳንድ ምግቦች ዩኒቨርሲቲ የገባ ሰው ያውቀዋልና አንዳንድ ጊዜ አሁን ዜርፎር የሚባል አለ ያው ስጋ በሳምንት 2 ቀን ትበላለህ ከዛ በተረፈ አንዳንድ ጊዜ ምስሮቹን ሳኖቹ የዩኒቨርሲቲ ሳምንታ ከሆነ እንትን አላቸው የተለያየ ክብ አላቸው አንዳንዴ ምስር እየበላ ጠጠር እየለቀምክ አንደኛው ሳን ሊሞላው ይችላል በጣም ጠጠሩ ከመብዛት የተነሳና ምን መሰል አይ ቲንክ በጣም ብዙ ተማሪው ነው ያለው ብዙ ሰው ካለ ደግሞ ብዙ ኳንቲቲ አለ ማለት ጥራት መጠበቅ ያስቸግራል because of ለዛ ለብዙ ሺህ ተማሪ በቀን ቢያንስ 3 ጊዜ ነው ምሳ እራት ቁርስ ሶስቱን ነገር ለዛ ለሺህ ሚሊዮን ተማሪ አዘጋጅተህ ጥራቱን ጠብቀ መስጠት በጣም ቻሌንጅ ነው ምግቡ ነው ራሱ አንድ ነገር ነው ገብታል ካልፈለክ እኮ እንካፊም ሆነ መመገብ ይችላልና የዛን ጊዜ ረመዳን አካባቢ ነበርና ሱሁር የሆነ ቀን ላይ ምን አሳስተው እንደሆነ አላውቅም ካፌ ሄጄ በላው ሱሁር በቃ ሁለተኛ ቀን ላይ የሆነ ህመም ስሜት ተሰማኝ በቃ አልቻልኩም ያንስ አንድ ሳምንት እኔ በህይወቴ ከታመምኩኝ ዛሬ ከታመምኩኝ ነገ ነቃለሁ በቃ በጣም ቢበዛ 12 ሰዓት ህመም አይጣናብኝ በቃ አንድ ቀን ብታመም ነው በነጋታው ተነናል ከዛ እኔ በቃ እንደዛ መሰለኝ አንድ ቀን አልኩ 3 ቀን 4 ቀን ታከምኩኝ የተለያየ ቦታ ሄጄ ታከምኩኝ ከተማ ሄጄ ታከምኩኝ ግቢ ያለው ሆስፒታል ታከምኩኝ የተለያየ ውጤት ሰጡኝ ከዛ አንድ ኪኒን ውጣለው ከዛ ሌላ ቦታ ሲሄድ ደግሞ ይሄ አይደለም ብሎ ኪኒን ሰጡኝ በቃ መሀል ላይ እነሱ እስኪግባቡ ድረስ ጨጓሬ እንትን አለና ከዛ ላስት ላይ በቃ አንድ ሳምንት ሆነ መጾም ማቃተኝ እንዳጋጣሚ ቤተሰብ ሻሸመኔ ያለ ዲላና ሻሸመኔ ማለት የ2 ሰዓት ተኩል መንገድ ቢሆን ነው በጣም ቅርብ ነውና በቃ መጨረሻ ላይ ካሁን ባላማ በህይወትም አልቀጥልም መሞት ነው በቃ ያለኝ እንትን በቃ ሰውነቴ ላይ ያለው እንዳለ ነገር ኒውትሪንት ወጥቷል እቺን አከልኩኝና ከዛ አንድ የጅማ ጓደኛዬ ነበርና ከዛም በቃ እኔ እዚህ ሞቼ
መንግስት ከሚቀብረኝ በማላቋ ሀገር ላይ አጎቴ ጋር ወሰደኝና ወደ ሻሸመኔ ከሞትኩም አጎቴ ጋር ልሙት አልኩኝ። በቃ ከዛ ነገር ያዘነ ሻሸመኔ ወሰደኝ። ከዛ ነው ያላህ ነገር ሻሸመኔ እንደደረስኩኝ በሽታው ነው ለቀቀኝና ስመጣ እኮ በጣም በሃይ እነሱ አምቡላንስ ይዞ መጠበቅ ነው የቀራቸው። ህመሜን ስነካቸው ደውዬ ነገራቸው እና በጣም እንትን ብሎ ነበር ሼም ያዘኝ። ስለ አንዳንዴ ተሽሎ ተናደድኩኝ። እንደዛ ብዬ ገና አግኝቻቸው ሰላም ስል ሁሉ ነገር የህመም ስሜቱ ህመም ሁሉ ጥፍት አለ። አንዳንዴ እንትን ሊሆን ይችላል። አድሮ አሁን በቀደሙ ጊዜ እንትን ያደርጉ ነበራ ታማሚ ጋር ይገቡና ከዛ ጀስት ህክምና የነበረው አረ ይሄማ ተሽሎታል ምናምን ብለው ይወጣሉ። ሳይኮሎጂካል ማለት ነው። ሳይኮሎጂ ሊሆን ይችላል። አዎ እኮ ስትወጣ ደህና ምክር አይ ግን እንትኑ በጣም እንትና ስለ ጠዋት ነበር ይወጣው። ጠዋት ስወጣ በቃ እንዲተሸከሙኝ ነው መኪና ውስጥ አስገብተውኝ የሄድኩትና መንቀሳቀስ አልችልም። ገና ሻሸመኔ እንደረገጥኩኝ ሁሉ ነገር ቀጣለ። ህመሙ ስሜት ድካም ሁሉ ቀጣለ እና ደነገጥኩኝ። እንዴ ውሸቴን ነው እንዴ ምናምን ብዬ ለራሴ እንትን አልኩ። ከዛ ታከምኩኝ። ከዛ በኋላ ያንን አመት ጨርሼ ጓዚ ጠቅልዬ ወደ ጅማ ተመለስኩኝ። አይ ጥሩ ነው። እሺ ዲላ የነበረ ቆይታ ካቋረጥክበት ነው የቀጠልከው ወይስ? አዎ የዛኔ ምን መሰለህ ጥሩነቱ አሁን አይ ቲንክ በርግጥ ከዛ በፊት ግን ማለት ነው ህመሙ ምናልባት ዲላ ላይ ቡና ስለሌለ ቢሆንስ? አይ ቡና ካልከማ ዋናው ቡና ያለው እኮ እዛ አካባቢ ነው። ዲላ ነው ያለው። ዲላ ቡና አለ። ዲላ ከጅማና ከዲላ የትኛው ይበልጣል? እኔ የጅማ ይበልጥብኛል። እሺ አይ ጥራት ምናምን እኮ አይደለም። እኔ አለ ማለት በቡና የሚታወቀው በደንብ ማለት ነው። ጅማ ይታወቃል። እሺ ዲላ ግን አሁን ምን መሰለህ አሁን ዲላ ለና ሐዋሳ ቅርብ ነች ለነ ሲዳማና ሲዳማም አንድ በጣም በቡና ከሚታወቁ አካባቢዎች መካከል ነውና እኛ የነበርንበት ዲላ ስንማር ብዙ ጊዜ ሲዳማ ቡና ምናምን በደንብ እንጠቀማለን። አብዛኛው የምንጠቀመው ሲዳማ ቡና ነው። ሲዳማም ቡና እንደኛ ቡና በጣም ከበደንብ ነው። ይሄ የቆመ መኪና ነው የሚያስነሳውና ግን ያው ጅማም ተመሳሳይ እንትን ነው። አሁን ቡናዎቹ ተቀራራቢ ናቸው። ግን ያው አንዳንድ ጊዜ ያው ጥራቱም ይወስኗል። ጥራቱ ስለ እዛ የምትጠቀምበት ቦታ ያፈላሉ ምናምን እንደዛ ይወስናል እንጂ ሁለቱ ቡና ችግር አይደለም። ከዩኒቨርሲቲ ጋር የተገናኘ ነገር ነውና ግን ቢገርም ከተማው ላይ እንትን በጣም ይሄ ፍራፍሬ በጣም ርካሽ ነው። አቮካዶ፣ ማንጎ፣ ሙዝ ምናምን ዩኒቨርሲቲ ስንወጣ ዲተርቶን እነሱ ናቸው የሚሸጡት። በ5 ብር አቮካዶ ፓፓያ ምናምን ገዝተህ ትመጣለህ። 5 በጣም ቅርብ እኮ ነው። ኦልሞስት ዛሬ 6-7 ዓመት ማለት ነውና ምግብ በጣም ርካሽ 7 ዓመት በኋላ ነው ግን 10 ብር በቃ አቮካዶ ገዝተህ ማንጎ ገዝተህ ምሳህን ቢያንስ በደንብ ይችላል በ10 ብር በሰዓቱና ምግብ ውጭ ላይ በደንብ ርካሽ ነው። ውጭ ላይም ከተማ ላይ በጣም ምግብ ሁሉ ነገር ስላለ ከተማው በጣም አረንጓዴያማ ስለሆነች የምግብ ነገር ብዙ እንትን የለም። እኔም ትንሽ ያው እንደ መቅበጥ ምናምን ብዬ ዩኒቨርሲቲ ላይ እንትን አይደለም ብዬ ነው እንጂ ወራባሽ ጅማ ተመለስን። ከዛ በኋላ እንዴት ነበር? ጅማ ከተመለስኩ በኋላ እኔ በቃ ሁለት ነገር አሰብኩኝ። ወይ በቃ እሱን ትምህርት ትቼ ሌላ ነገር እዛው ለመማር ካልሆነ ደግሞ ለመቀየር ማለት ነው። ከዛ የዛን ጊዜ እና አጋጣሚ ሆኖ ጅማ ዩኒቨርሲቲ ቫካንሲ ያወጣል። ሌሎች ዩኒቨርሲቲ ላይ የምትማሩ ተማሪዎች ወደ ጅማ ዩኒቨርሲቲ መቀየር የምትፈልጉ ካላችሁ አመልክቱ ብሎ ያመለክታልና ከዛ እኔ ዝም ብዬ እንደቀልድ ነው ምንም ፎከስ አላደረኩበትም እና ከዛን አመለከትኩኝ። ከዛን በሳምንቱ ደብዳቤ ወጣ። ዶክመንታችሁን አምጡ ተባልን። ከዛ ሙሉ ዶክመንታችንን ከዲላ ወደ ጅማ ዩኒቨርሲቲ ሄደ። ከዛ ካቆምንበት ነው የቀጠለው። ፈርስት ይር ዲላ ጨረስኩኝ። ሰከንድ ይር በራሱ ዲፓርትመንት ጅማ ቀጠልኩኝ። ኦኬ እንዴት ነበር ጅማስ? ያው ከቤት ስለመመለስ አዎ የትምህርት እንትን የነበረው የምር ዲላ ላይ ነበረ። በቃ በደንብ ተመሪያለሁ ብዬ ጥሩ ውጤት የሰራሁት ዲላ ላይ ነው። ምክንያቱም ጠዋት ክላስ ነው፣ ከዛን ከሰዓት ላይብረሪ ነህ፣ ማታ ላይብረሪ ነህ። በቃ ምንም እንትን የሚል ነገር የለም። ዶርም፣ ትምህርት ቤት፣ መስጂድ በቃ ከሶስቱ እንትን አትልም። ግን ከተማ እዛ ስትሆን የተወለድክበት ከተማ ስትሆን ብዙ አንተን ዲስትራክት የሚያደርጉ ነገራቶች አሉ። ለምሳሌ የሆነ ቦታ ትሄዳለህ፣ ጓደኛ አለ፣ ስራ ቦታ የሆነ ሰምቲንግ ስላለ እንደዛኛው ሙሉ ጊዜን ትምህርት ላይ እንትን አትልም እና እኔ ዲላ በሰራሁት ነው የተመረኩት ነው ብዬ ማስበው። እዛ ሴፍ ያጠራቀምኩት ጅማ ላይ እንደ ዶላር በትኛው እንትን ያልኩት ሲመነዘርልኝ የነበረው እና እሱ ጥቅም አለው። ከሌላ ከተማ ላይ ሄደ መማር በቃ ሙሉ ነገርህን ትምህርት ላይ ሰጥተህ እንድትማር ይረዳሃል። ግን ከዛ ውጪ ደግሞ አሁን በዚህ ባነሳበት ሐሳብ ሌላ ቦታ ሄደ መማር ስትመለስ ደግሞ ህይወት እንደ አዲስ መጀመርስ? ያው እኔ እንደ አዲስ አልጀመርኩም። ካቆምኩበት ነው የቀጠልኩት። ኖ አይ ተመረቀህ ከወጣህ ኦኬ እንደ ዩኒቨርሲቲ ካየ አሁን የተለያየ ካልቸር ነው።
ምሳሌ የዶርም ላይፍ ለምደ ሌላ ሀገር ለምደ ድጋሚ ደግሞ ሌላ ዩኒቨርሲቲ ስትል ሌላ አዲስ ነገር ነው። አሁን ፈርስት እኔ 2 ፍሬሽ ነው ያሳለፍኩት። የመጀመሪያው ዲላ ፍሬሽ ያሳለፍኩኝ፣ ጅማም ስመጣ እኔ ፍሬሽ ነኝ። እነሱ ሁለተኛ ዓመት ቢሆኑም ተማሪ መተዋወቅ አሁን ሁለተኛ ዓመት ፍሬሽ ተማሪ ነበርኩኝና ተማሪ መተዋወቅ አስተማሪዎችን ማወቅ ያለውን ነገር የሚለያዩ ነገራቶች ስለነበሩ እሱ መለያየት 2 ዓመት በለው 2 ዓመት ፍሬሽ ነው ያሳለፍኩትና እሱ ቻሌንጅ ነው። ምክንያቱም እዛ በቀጥል ኖሮ ሁሉ ነገር ታውቃለህ፣ ብዙ እንትን አይደለም፣ አይከብድም። ግን እዚህ ደግሞ መተህ ሁሉ ነገር እንደ አዲስ ነው የምትጀምረው። ትምህርት ቤቱንም መምህሩንም ዲፓርትመንቱንም ተማሪዎቹንም አታውቃቸውም፣ አንተን አዲስ እና ያ ነገር ትንሽ እንትን ይላል፣ ለመላመድ ጊዜ ይፈልጋል። ባዮሎጂ ምን አይነት ትምህርት ነው? ባዮሎጂ በጣም ኢንተረስቲንግ ትምህርት ነው። ይሄ በቃ ላይክ ከስሙ ራሱ ስለ ስነ ህይወት አይደለም ቢለው ባዮሎጂ ስለ ህይወት ናቹራል ሳይንስ ምናምን ትላለህ። ባዮሎጂ ምንድነው? ከህይወት ጋር የተገናኘ ነገር ከሴል ከትንሹ አንስቶ እስከ ትልቁ ፍጥረት በደንብ እንትን የሚል ነው። ተፈኩር ለማድረግ ይመቻል። ሰው ልጅ እንዴት ነው ኮምቢኔሽኑ ነው የተፈጠረው፣ እንዴት ነው ውስጣችን ያለው ነገር የሚሰራው፣ የተለያየ ስነ ፍጥረት እንግዲህ ብዙ ደግሞ አሉ ማይሆኑ ቲዮሪዎች ምናምን አሉ። ግን እንደ አጠቃላይ ካየኸው ስለ ሰው ልጅ ስለ ህይወት ስለሚያስተምር በደንብ ያላህን እንትን በጣም የምታውቅበት ነው። ተማራቶች ነው የምታይበት ማለት ነው። አሁን ባዮሎጂ መማር የሚፈልግ ሰው ምን አይነት ኳሊቲ ሊኖረው ይገባል ብለህ ታስባለህ? ባዮሎጂ በደንብ ፎከስ አድርጎ ረጅም ሰዓት ማንበብ የሚችል ሰው። ምክንያቱም አብዛኛው ነገር እንደ እንትን ትምህርት አይደለም፣ ካልኩሌሽን አይደለም፣ ረጅም ነው። ለምሳሌ ስለ ሴል ከሆነ ሴል ራሱ በጣም ብዙ ስለ ሴል ጋር የተገናኘ ብዙ የምትማረው ነገር አለና ራሱን የቻለ ውስብስብ ነገር አለውና በጣም አንደኛ መሸምደድ የሚችል ሰው ሽምደዳ አለም ትምህርቱ ግን ሞር እንትን የሚል ሰው፣ ሁለት ደግሞ ረጅም ጊዜ ሰጥቶ ፎከስ አድርጎ ማንበብ የሚችል ሰው ባዮሎጂ ከባዮሎጂ ጋር የተገናኙ ትምህርቶችን ቢማር አይ ቲንክ እንትን የሚለው ይመስለኛል። አሁን እየሰራህ ያለኸው ከእንትን ጋር እሱም ባለበለም እንመጣለን። አጠቃላይ ህይወት ላይ ባዮሎጂ የጨመረው ነገር አለ? ባዮሎጂ እንትኔ ላይ ጨምሯል። አሁን ንባብ እንትኔ ላይ ባዮሎጂ መማሬ የሆነ ነገር ረጅም ጊዜ ላይ ፎከስ አድርጌ እንዳነብ እንድማር ሌሎች ነገራቶችን አግዞኛል ብዬ አስባለሁ። ከሰጠኝ ዲግሪ በላይ። እሺ ጅማ ምን አይነት ተማሪ ነበርክ? ምን አይነት እንቅስቃሴዎች ነበሩ? ጀማ ነበራችሁ ወይ? በጎን በኩል ጀማዎች ነበሩ። በተለይ ወደ ጀማ እንቅስቃሴ የገባ ነው ከ10ኛ ክፍል አካባቢ። ያው ከአንድ እስከ 8 ያው ሞር ልጅ ስለሆንክ እንትን አትልም፣ የጀማ ምናምን ብዙም እንትን አይደለምና ብዙ ተሳትፎ አይኖርም። ግን 9 10 እስከ 12 ይሄን 4ቱን አመት በደንብ እንቅስቃሴ ነበረን። ትምህርት ቤቶች ላይ የተለያዩ ጀማዎች ነበሩን። ከዛ ደግሞ እንዳጠቃላይ ደግሞ የጋራ ጀማዎች አሉ፣ የተለያዩ ትምህርት ቤቶች ህብረት አሉ። ከዛ እነሱ ደግሞ አንድ ላይ ሆኖ ጥምረት ፈጥረው የተለያዩ እንቅስቃሴዎችን ከተማው ላይ የተለያዩ ፕሮግራሞችን ማዘጋጀት፣ እነዛ ነገሮች ላይ በተወሰነ መልኩ እንትን አደረግ ነበር፣ ሳተፍ ነበረ። አሁን ሰሞኑን እያየነው ያለው ሚዲያ ላይ ምናምን የታየ የጅማ ሙስሊም ስቱደንትስ ዩኒየን የሚል እንትን ነበር። በእናንተ ጊዜ ነበረ ነው ወይስ አዲስ ነው? እኛ መስረት አይ ዶንት ኖ እሱ ማጣራት አለብኝ። ግን እኔ 12ኛ ክፍል እያለን እንትን ብለን ነበር፣ አቋቁመን ነበረ። የሁሉም ትምህርት ቤቶች አሉ፣ ሁሉም ትምህርት ቤት ቢያንስ የሚታወቁ ትምህርት ቤቶች አሉ። በተለይ ደግሞ ይሄ ሃይ ስኩል እና ፕሪፓራቶሪ አካባቢ ያሉትን የዛን ጊዜ ሰብስበን ከዛ እንደ ኮሚቴ ነገር ተዋቅሮ ከዛን አሚር ተመርጦ ይሄኛውን ስም ይዞ ጀምሮ ነበር እኔ በነበርኩበት ሰዓት ላይ። ግን ከዛ በኋላ እርግጠኛ አይደለም እሱ ቀጥሎ ይሁን እንደ አዲስ አፍርሰው ሰርቶትን አላውቅም። ግን እኛ በነበርንበት ሰዓት ላይ አይ ቲንክ 2010 በእኛ 12ኛ ክፍል በነበርኩበት ሰዓት ላይ ያን ጀማ አቋቁመን ነው ነበር። ኦኬ ምን ላይ ተሳተፉ ነበር? አሁን የተለያዩ ፕሮግራሞች እናዘጋጅ ነበረ፣ ቱቶሪያሎች ይሰጡ ነበረ፣ ትሬኒንጎች ለተማሪዎች ይሰጡ ነበርና ብዙ ፕሮግራሞች ነበሩ። በየወሩ የተለያዩ ሙሐደራዎች ይዘጋጁ ነበርና ብዙ እንትኖችም አሉት፣ ጥቅሞች ይኖሩታል። በተለይ ደግሞ ለተማሪ አትሊስት ራሱ እንደዛ አይነት አካባቢ ላይ መማረ እንትን ያደርጋል እና ተማሪዎችንም ይሄ ጎበዝ ተማሪዎችን እንዲሸለም የተለያዩ ፕሮግራሞች ምን እናዘጋጅ ነበር። አዋርዶችንም ይሁን 1-2 አመት እናዘጋጅተን ነበር። የ11 12ኛ ክፍል ላይ በተለይ 12 10 8 ከፍተኛ ውጤት የሚያመጡ ተማሪዎችንም በዛ መልኩ ሽልማቶችን እንሰጥ ነበር። ኦኬ ናይስ። ግቢ ላይ እንዴት እኔ ግቢ ላይ ብዙ ጀማ ላይ አልተንቀሳቀስኩም። አንዱን አመት ዲላ በነበርኩበት ሰዓት ላይ ተወሰነ አካባቢ ጀማው አካባቢ ቀርብ ነበረ፣ ተወሰነ እንቀሳቀስ፣ ብዙም አልንቀሳቀስም። የተወሰነ በኢማምነት እንትን ነበረ ኻድም ነበረ። ግን ከዛ ውጪ ጀማው ላይ ብዙ እንትን አለለም። ዛን ጅማ ከመጣው በኋላ ግን ወደ እንትኑ አልገባውም።
በቃ ትምህርት ሄዳለሁ እማራለሁ ወጣለሁ ግቢ ላይ ይፈጠር ምን ግን አላውቅም እንደ ግል ኮሌጅ ተማሪ ለምሳሌ ጠዋት ክላስ ካለ 4 ሰዓት ክላስ ካለ እኔ ጠዋት ወጣለሁ እማራለሁ ከዛን ተመልሼ ወደ ቤት ሄዳለሁ ክላስ ሲሆን እንጂ ይሄ ተማሪው ነው አላውቅም ከኛ ዲፓርትመንት ውጭ ያለ ተማሪ አላውቅም እና የትምህርት ቤቱ የዩኒቨርሲቲ የነበረው መስጂድና እኔ ያለበት ቦታ ይራራቃል ወደዛም አልሄድም ለዛም ብዙም ጀማው ላይ እንትላልኩ ግን አይ ቲንክ ጠንካራ ጀማ ነበረ በዛ ሰዓት ላይ ጅማ ዩኒቨርሲቲ ሙስሊም ተማሪ ጀማ በደንብ ብዙ እንቅስቃሴዎችን ያደረገ ዑመር መስጂድ ይባላል ዋናው ሜን ካምፓስ የተማሪዎቹ የተለያዩ መስጂዶች አሉ አሁን ጅማ ዩኒቨርሲቲ ወደ 4 እንትኖች አሉት ኮሌጆች አሉት ካምፓሶች አሉት እና እኔ የተማርኩት ዋናው ሜን ካምፓስ ነው እዛ ዑመር መስጂድ ትልቅ መስጂድ እዛ ነበር ዋናው የጅማ ዩኒቨርሲቲ ሙስሊም ጀማ ዋናው ኮዱ እዛ ነበርና ጥሩ እንቅስቃሴዎች ነበሩ ግን እኔ እንትና በተሳትፎ ደረጃ አልነበርኩበት አይ አሪፍ ምንድን ነበር ትልቁ እንትን ተግዳሮት በተለይ ግቢ ላይ ምናምን ለሚማሩ ሙስሊም ተማሪ ለምሳሌ አንደኛው ሀገር መልመድ ትንሽ አዲስ ሀገር ስትሄድ ትልቁ ተግዳሮት እሱ ነው ሌላ ሀገር ስትሄድ ብዙ ነገር ምግብ ሌላ ሊሆንብህ ይችላል አየር ራሱ ይቀየርብሃል አንተ የለመድከው አኗኗር አለ ፕላስ ደግሞ እዛ የምትማረው ተማሪ ደግሞ ከተለያየ አቅጣጫ ነው የሚመጣው ከሰሜን ከምስራቅ ከምዕራብ የተለያየ አመለካከት ይዞ የሚመጣ ተማሪ ነውና እሱን ነገር በደንብ ሃንድል አድርገ መማውት የመጀመሪያው ቻሌንጅ ብዬ ማስበው እሱ ነው ያንን ዳይቨርሲቲ ነው አምጥሉት የልዩነቶችን አስተናግዶ መኖር በጣም ከባዱ ነገር እሱ ነው መጀመሪያ አካባቢ ላይ ምክንያቱም አንተ ከሆነ ሩቅ አካባቢ የምትመጣው የሚማረው ከሆነ ሩቅ አካባቢ የተለያየ አይነት ካልቸር ይዛችሁ የምትመጡትና እሱኛው ትንሽ ይከብዳል አንደኛው ትልቁ ቻሌንጅ እሱ ነው ከዛ በኋላ ግን ያው ትምህርቱ ያው እንደ የዲፓርትመንቱ ይለያያል ግን ዩኒቨርሲቲ ትምህርት አንተ ሙሉ ጊዜን ሰጥተህ አንብበህ ከተዘጋጀ ያን ያህል እንትን የሚል ነገር የለው አዎ ቢያንስ አትጫርም አትሰከል እንኳን ደስ ይላል እሺ ሶ በዛ አይነት ሁኔታ ጨረስክ ማለት ነው ጅማ ዩኒቨርሲቲ ላይ ጅማ ዩኒቨርሲቲ ምን ሆነ መሰለ ሰከንድ ይር ሄድኩኝና እየተማረን ባለንበት ሰዓት ላይ ኮቪድ መጣ እሺ ግማሽ ሴሚስተር 2012 አይ ቲንክ የካቲት አይደል ኢትዮጵያ የገባው ኮቪድ መጣ ሁሉ ነገር ቀጥ ብሎ ቆመ ለማሽ ሴሚስተር ከዛ አይ ቲንክ ኮቪድ ገብቶ አንድ አመት ሲሆን 9 ወር አካባቢ ዝግ ነበር ትምህርቶች ነበሩና ከዛ አንድ አመት እኔ ሌላ ለሙስ ገባው ወደ ስራ ለምገባው ትምህርቱ ምናምን እርግፍ አርገተን በቃ መማራችን ደረሰን ከዛ አንድ አመት ምናምን ሲሆን እንትን ተላከልን ቴክስት ተላከልን በቃ ዩኒቨርሲቲ ተመዝገቡ ምናምን ተባለ አዲስ ከዛ የኛ 3 አመት ነበር የምንማረው አንድ አመት ተማረን ግማሹ ላይ ተቋረጠ አንድ አመት ተኩል ተምረናል ሚቀረን ግማሽ ሴሚስተር ነች አይደለም ግማሽ ሴሚስተር ምትቀር ለእንትን ማለት ነው አሁን 2011 ነበር የገባ ነው መመረቅ ያለብን 2013 ነው በኖርማል እሺ በኖርማል ማለት ነው ከዛም ኮቪድ መጣና አንድ አመት ሆነ አቋረጠ ከዛ ምን አደረጉ መሰለ በግማሽ ሴሚስተር የአንድ አመት ተኩል አስተማሩን በቃ ሩጫ ደግሞ የኛ ባዮሎጂ ነው እንዳልኩ ቀደምና ብዙ ቲዮሪዎች አሉት ብዙ እንትኖች አሉ በቃ በጣም ብዙ ሸምደደ ምናምን የምትረዳቸው ነገሮች አሉና በቃ ቀማታ ጧት ማታ በቃ ኮርስ ላይ በላይ በቃ አጣደፉ በቃ በጣም እንትን አደረጉ ነው አይ ቲንክ ያው ቀዳ ለማውጣትም ነው ገብቷል ያ ስኬጁሉ ማዛፈ ስለሌለባቸው ተማሪው ላይ ግን በጣም ጫና በዛ ኦኬ ግን ያው ከስርም ያሉት ኮሌጆች 11 ያ ክፍል ማለት የነበሩት ዝም ብለው እንዲያልፉ ተደርጓል ነበር ተደርገና ስለዚህ ከላይ ያለው መልቀቅ አለበት ስለ ትምህርት እስከሆነ ድረስ ዝም ብለ ለብ ሄደ ምን ታደርጉ ነው በኋላ ጥቅም የለውም ግን ያው ብዙ ነገሮች ሊኖሩ ይችላሉ ከበጀት ጋር ዩኒቨርሲቲ ሲሆን ብዙ የምታስባቸው ነገሮች አሉና ከአቅም በላይ የሚሆነ ጉዳይም ስለነበረ ያንን ነገር አድርጓሉ ግን ተማሪ በጣም የተቸገረ ነው ያቺን ግማሽ ሴሚስተር በቃ መተንፈስ ሁሉ እስኪያቅተን ድረስ ነው አንድ ኮርስ ጨርሳል አንድ ኮርስ ፋይናል ስትል ሚዱ ስትል ፋይናል በቃ ረፍትም አልነበረም ድሮ አንድ ሴሚስተር ስትጨርስ ቢያንስ 15 ቀን 3 ሳምንት ረፍት ነበር አሁን ምንም ረፍት የለም አንድ ሴሚስተር ትጨርሳለህ ወደ ቀጣይ ያልክ ከዛ በቃ መጨረሻ አይ ቲንክ 2013 ነሐሴ ላይ ተናለን ግራጁዌት አደረገ 2 አመት ነው የተማርነው አይቶ የሆነ ያዛባው ነገር ነበር አላቀው ኮቪድ ያው እንደ ዓለም ብዙ ነገር አዛብቷል የኛም ትምህርት ነው አዛብቶታል በጣም ያዛባው ወደ ትራክ የተመለሰ ይመስልኛል አሁን አይደል አሁን ኦልሞስት እንትኑ አሁን እኛን እንደዛ ባይደርጉ ኖሮ እስካሁን ድረስ እንትኑ ለማምጣት ያስቸገራቸው ነበር ያው እኛ መስዋዕት ከፍለን እኛን ይስተካከል አድርገናል ሁሌ የሚገርመኝ ነገር በተለይ ኢትዮጵያ ላይ ማለት ነው ካየ በተለይ ፖለቲካል እንቅስቃሴዎች ሁሌ ትራንዚሽን ላይ አይደለም የሚሆነው በተለይ ይሄ
እንትኑ ኮረደ ንጉሱ ኮረደ በኋላ 16 በኋላ ከዛ ምናምን ከዛ በኋላ ደርግ መጣ። ደርግም ረፍት አልነበረውም። ሁሌ የሆኑ እንትኖች ነበሩ። ካራማ የሆነ ብቻ ኬዎስ ነበረ ሁሌ። ከዛ ትራንዚሽን ላይ ሁሌ የሆነ የሚጎዳ ትውልድ አለ። ከዛ ተቀየረና ህወሓት መጣ ምናምን። ከዛ በቃ የኢትዮ ኤርትራ ጦርነት መጣ ምናምን ያለ ብቻ ትውልዱ አሁንም መስዋዕትነት እየከፈለ መጣ። ከዛ የብልጽግና እንትንም መጣ። ከዛ ትራንዚሽን ነው ምናምን ተባለ። ከዛ ኮቪድ መጣ። ብቻ ብዙ ነገሮች ይመጡና ትራንዚሽን እየሆነ ከ66 ጀምሮ እስካሁን ያለው ትውልድ ያደቀ እንትን ነው። አሁን ትራንዚሽን ሲሆን ትራንዚሽን ላይ ያለ አካል እኮ የኛ ደግሞ ረዘመ ነው እኮ ስንት አመት ማለት ነው? 50 ምናምን አመት እኮ ትራንዚሽን ማለት ነው። ያው እንግዲህ አሁንም ምክክር ኮሚሽን ሌላ ትራንዚሽን ከኛ በኋላ ያለውም ያው ምንድነው መሰለህ ላይክ ትራንዚሽን እኮ ሁሉም ዓለም ላይ አለ። ዓለም እዚህ የደረሰችው በትራንዚሽን ነው። 50 ምናምን አመት አይደለም። አይ ነው አንዳንድ ጊዜ ጥሩ ነገር ካመጣ ኢንዲጎሉ መልካም ነገር ከሆነ ትራንዚሽን ያደረከ መሄዱ ላይ ከፋ ይችላል። ግን አይ ቲንክ ብዙ ጊዜ የሚያስቸግረው ምን መሰለህ እኔ እንደምንረዳው ሁሉ ነገር እንደ አዲስ መጀመር ሲሆን እንደ አዲስ ስትጀምር ደግሞ የነበረው ነገር ያጠፋ ነው የምትሄደው። እንትን ይሉታል ፖለቲከኞቹ የዜሮ ድምር ፖለቲካ ይሉታል። የሆነ ነገር ሲመጣ ከዜሮ ነው የምትጀምረው ምናምን። አሁን ቢያንስ ሲስተም ምናምን ያላቸው ሀገሮች ካየህ ምንድነው የሚደረገው? ካለበት ላይ እየገነቡ ነው የሚሄዱት። እኛ ጋር ደግሞ ዜሮ ድምር ነው። በቃ ይሄዳል እዚህ ድረስ ይሰራል። ከዛ ከዜሮ ነው የሚጀምረው። ይሄዳል እዚህ ድረስ ይመጣል ከዜሮ ነው የሚጀምረው ምናምንና ያ እንትን እኮ ነው አይ ቲንክ ባህላችንም ነው። አሁን ባህላችን ፖለቲካችንንም እንትን ያደርጋል፣ ኢንፍሉዌንስ ያደርጋል። ምንድነው አሁን የፖለቲካ ባህሉን ካየኸው በቃ የሆነ ሰንበዲ ካንተ በተቃራኒ ያለ ሰው ካለ ምንም አይነት መልካም ነገር የለውም። የሱ ነገር በቃ ሙሉ ዜሮ በዜሮ መሆን አለበት። ከሱ ነው የምትወስደው ነገር የለም። አንተ ጠላቴን ብዬ ካሰብኩኝ ከዚህ ቀደም የሆነ ስርዓት ላይ ከነበርክ አንተን ሳነሳ ካንተ በፊት የነበረ ነገር እያንዳንዱ ነገር ሙሉ አጥርቼ እንደ አዲስ ነው ጀምረው። ከዛ ነው ሲመጣ እንደ አዲስ እያለ በቃ ይሄ ተጀምሮ ያለ ቀንጻ ይሆናል። ከዛ እየፈረሰ እንደ አዲስ አዎ ለምሳሌ ህንጻ ተጀምራለህ፣ ቤዝመንቱን አውጥተህ ከዛ አንደኛው ሁለተኛ ይደርሳል። ከዛ አንደኛው መጣና ቤዝመንቱ ትክክል አይደለም ብሎ ቤዝመንቱን ይነደዋል። ከዛ አንደኛው ቤዝመንቱ እንደ አዲስ ይሰራና አራተኛ ሲደርስ ከዛ አንደኛው መጣና አራተኛ መሆን የለበትም ሁለተኛ መሆን ያለበት ብሎ ያፈርሳልና ያ እንትን ነው ካልቸርም ነው የመጣንበት 66 ላይ ነበረው። ከዛ በኋላ ይሃፓ ብዙ ነገር አለና የዛኔ ያመጣው ፖለቲካል እንትን ይሄ የመጠፋፋት አይነት ነገር በቃ ይሄ ጠላት ከሆነ በቃ ላይክ ከሙሉ እንትን ነው ጠላትነት የሚሆነው። ምንም አይነት የሱን መልካም ፖዚቲቭ ነገር አታይም። በቃ በሁሉን የሱን ሁሉ ነገር መጥፎ ነው። የትኛውም እንትን ጥሩም ጎን አለው መጥፎም ጎን አለው። እንትኑ ሊለያይ ይችላል፣ መጠኑ ሊለያይ ይችላል። ግን ምንድነው ሀገር የሚያስቀጥለው ጥሩን ነገር ትይዛለህ፣ ጥሩ ነገር ታስቀጥላለህ። መጥፎ የምትለው ነገር ደግሞ ሚኒማይዝ ያደርግ ስትሄድ አትሊስት ስራም ታቀላለህ፣ እንትንንም ትጨምራለህ፣ ፍጥነትንም ትጨምራለህ። ያ ይመስለኛል ትንሽ እንደኛ ሀገር ቻሌንጅ ይሆነ። መርሐባ ወደኛ ስንመለስ ወደ ራሳችን ከእንትን ጋር በተያያዘ በቃ ትምህርት በዛ ሁኔታ መሀል ላይ ተቋረጠ። ከዛ በ6 ወር ውስጥ የአንድ ዓመት ተኩል ወገባችን ጎብጦ በከሰራ ሚድ ነው የቀረን። ከዛ በዛ መሀል ጨረሳችሁና ከዛ ህይወት ተጀመረ እንደ አዲስ ማለት ነው። አዎ ከዛ ምን መሰለህ እዛ መሀል ላይ እሺ ሪሰርች ነበርና እንደ አጋጣሚ ሆነና አንድ ከኛ ዲፓርትመንት ውጭ ያለ ሰው ጋር አድቫይዘር ተሰጠ። ሪሰርች ስትል አድቫይዘር ይሰጣልና ስለዚህኛል አድቫይዘሩ ፕሮፖዛል አስገባለሁ ይሄዳል። ሙሉ ኤክስ አስገባለሁ ሙሉ ኤክስ ምንም እንትን የሚል የለም። ቢያንስ በተደጋጋሚ ልክለታለሁ። ከዛ እቺን አስተካክልና ከዛ አይ እንደ አዲስ ስራ ይለኛል። ከዛ አልኩኝ ላኩኝ አስተካክላለሁ እመጣለሁ እንደ አዲስ የሆነ አዲስ ነገር ስታያገኛል አጠፋ ከዛ ሌሎቹ አድቫይዘሮቻቸው ጋር አስገብተው አፕሩቭ አድርገው ዲፌንስ አድርጓሉና አልኩኝ ከዛ ጧት ማታ በቃ ሪሰርች ላይ ሳስተካክል ከዛ የመጨረሻ ቀን ደረሰ ዲፌንስ ለማድረግ ማለት ነው ላስት ዴይ። ከዛ ካለፈ ዲፌንስ ማድረጋት ዲፌንስ ካላረክ ደግሞ ያው መመረቃት እንደዚህ ነው። ቅዳሜ ቀን ገባውና የሆነ እንደ ባለስልጣን ነገር ነው ዩኒቨርሲቲ ላይና ብዙ እንትን የለም። ከዛ ግዴታ ከሰዓት ዲፌንስ ማድረግ አለብኝ። ከዛ ጧት ላይ ሳስገባለት አይ እንደ አዲስ ሰርተናለኝ እኔ ያለ ነገርኩት። በቃ ከዚህ በላይ እንትን ማድረግ አልችልም። ቃዲ የመጨረሻ የምችለው ይሄን ነው። ላይክ ባችለር ዲግሪ ላይ በጣም እንትን የሆነ ሪሰርች አጠብቅም። በማስተርስ በፒኤችዲ ሲሆን የሪሰርች እንትኑ ከፍ ያለ ይመጣል። ያው ባችለር ዲግሪ ምናውቀው ነው ሪሰርቹን እና በጣም በቃ እንትን አልኩት።
ከዛን በቃ እሺ ምናምን እያለ ግን እንትን ካልክ በኋላ ድጋሚ አይዋል አለኝ። ችግር የለውም አንተ ብቻ አፕሩቭ አድርገን እያለ ከዲፌንስ በኋላ ከዛ የሚገርም ነገር በቃ ሪሰርች ላይ በጣም ቢዚ ሆኜ ሱፍ አልገዛውም፣ ጸጉር አልተስተካከልኩም። በቃ እንድትብ ብዬ ማለት ነው የሆነ የግሪክ ፈላስፋ መስያለሁ በሪሰርች። ከዛ እሱ 4 ሰዓት ላይ እንትን ሲለኝ ነው ሱፍ ሂጄ ገዝቼ ጸጉር ተስተካክዬ 8 ሰዓት ላይ በቃ ዲፌንስ አደረኩኝ። ያላ ነገር ደግሞ ዲፌንስ ላይ በጣም ጥሩ ሰው ገጠመኝ። ከዛም በቃ አቀረብኩኝ፣ ፕሬዘንት አደረኩኝ። በቃ በጥሩ ሁኔታ እንትን አልኩኝና እቺ ጥሩ ተሞክሮ ነች። መርሃባ ወደ ቅድሙ ጥያቄ እንመለስ። እሺ ከዲፌንስ በኋላ ስላለው ህይወት ማለት ከዛ ተመረቀን። ከዛን ያው ጅማ ስመለስ መጀመሪያ ላይ ሰከንዲር ተመለስኩኝ አላልኩም። ስራ ሞካክር ነበር አንዳንድ ረጋቶች እና ያው መጀመሪያም ስራ ላይ ስለነበርኩኝ ምንድን ልዩነቱ ድሮ የተማርኩ ነበር የምሰራው። አሁን ትምህርቱ ቀረና በቃ ሙሉ በሙሉ እዛው ጅማ ነው የጀመርከው ወይስ ወደ አዲስ አበባ መጣ? አይ እዛው ጅማ ነበርኩኝ። መጀመሪያ እንደተመረኩኝ ያው በቃ ተመሪ ያለው መንግስት እስከዚህ ድረስ እንግዲህ አብልቶ አጠጥቶ አስተምሮኛል እና የተማርኩትን ትምህርት ማስተማር አለብኝ። ያው ባዮሎጂ ስንማር በሰዓቱ 2 አይነት ባዮሎጂ ትምህርት አለ። አንደኛው ሙሉ በሙሉ ቲቺንግ ባዮሎጂ አለ፣ አንደኛው ደግሞ ሪሰርች እና ማስተማርም ትችላለህ። የኛ አፕላይድ ባዮሎጂ ሁለቱንም ትችላለህ፣ ማስተማሩን ወይም ደግሞ ሪሰርች ላይ። ከዛን ይቀርበኝ ማስተማሩ ነውና መጀመሪያ የተማርኩባቸው ትምህርት ቤቶች ላይ አፕላይ ያደረኩኝ ቀጣሩኝ ብዬ በመምህርነት በአካባቢ ሳይንስ በአራተኛ ክፍል አስተምር አልኳቸው። መርሃባ ይሄንን የሰራው የትምህርቱን ምናምን ከዛ ትንሽ ወደ ላይ ወደፊት እያልን ፓርት 2 ላይ ደግሞ የምንሄድበት ይሆናል። ቀጣይ ሳምንት ከተመልካቾቻችን ጋር እንገናኛለን። የተወዳጁ ተመልካቾቻችን እየተከታተላችሁ የምትገኙት ሙስሊም ተማሪዎች ሊግ አዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰ የሚገኘውን ሪሳላ ፖድካስታችን ነው። ከወንድም አባስ ጋር እየሰራን ያለነው ቆንጆ ታሪክ እንደሆነ ተስፋ አድርጋለሁ። ምናልባት እንዳጋጣሚ በሚንበር ቲቪ ይህንን መሰናዶ መከታተል ከተቸገራችሁ ወይም ካለፋችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ መከታተል ትችላላችሁ። በሙስሊም ስቱደንትስ ዩቲዩብ ገጽ እየተከታተላችሁ ያላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ክፍል 2ን በቀጣይ ሳምንት ይዘን የምንመለስ ነው የሚሆነው። ሳምንት እስከምንገናኝ ሳምንታችሁ ያማረ የደመቀ እንዲሆን ተመኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።